የምንዛሬ መረጃ እየደረሰ ጨመረ ወይስ ቀነሰ? ከ15 በላይ ዓለም አቀፍ የሆኑ ምንዛሬዎች ዛሬ በትይዩ ገበያ እንዲሁም ደግሞ በኢትዮጵያ ንግድ ባንክ መረጃ መሰረት በስንት እየተዘረዘሩ እንደሚገኙ መረጃን ይዘንላችሁ መጥተናል። ጨምሯል ወይም ደግሞ ቀንሷል የሚለውን አብረን እየተመለከትን እንግዲህ መረጃዎችን በደንብ አድርገን የምንዳስስ ይሆናል። ቪዲዮውን ስትጀምሩ ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለዚህ ዩቲዩብ ቻናልም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ በየዕለቱ የምንለቀውን ከምንዛሬ ጋር የተያዙ መረጃዎችን ትከታተሉ ዘንድ በማክበር እንጋብዛለን። አሁን ቀጥታ ወደ ምንዛሬዎች ነው የምንሄደው። ሰሞኑን እንግዲህ እንደ ዓለም አቀፉ የፖለቲካ ውጥረት እንዲሁም ደግሞ የተለያዩ ነገሮች ምክንያት የምንዛሬ ዋጋ በሁለቱም ማለትም በትይዩ ባንክም በባንኮችም በመቀነስ ላይ ይገኛል። የትይዩ ገበያውን መረጃ በምንመለከትበት ሰዓት ላይ አንድ የአሜሪካ ዶላር ዛሬ መጋቢት 8 ዕለተ ማክሰኞ እየተዘረዘረ የሚገኘው በ186 ከ25 31 ነው። 100 የአሜሪካ ዶላር ደግሞ በ18625 ከ31 እየተዘረዘረ ነው የሚገኘው። የባንኩን የአሜሪካ ዶላር ምንዛሬ በስንት እየተዘረዘረ ነው ስንል በ166 ከ07 በመዘርዘር ላይ እንደሚገኝ ለመመልከት ችለናል። 100 የአሜሪካ ዶላር ደግሞ 16607 ማለት ነው። ዩሮን ስንመለከት በትይዩ ገበያ 1 ዩሮ 213 ብር ከ96 ሲዘረዘር 100 ዩሮ ደግሞ 21396 በመዘርዘር ላይ ይገኛል። የባንኩን ምንዛሬ ስንመለከት የባንኩ ምንዛሬ ዩሮ በ188 ከ66 ይዘረዘራል። 100 ዩሮ ደግሞ 18866 ነው በመዘርዘር ላይ የሚገኘው። ፓውንድ ስተርሊንግን ስንመለከት የትይዩ ገበያው የፓውንድ ስተርሊንግ መረጃ እንደሚያመለክተው ከሆነ በ247 ከ53 ሲዘረዘር 100 ፓውንድ ስተርሊንግ ደግሞ 24753 እየተዘረዘረ ነው የሚገኘው። ፓውንድ ስተርሊንግ ባንክ ላይ በስንት ይዘረዘራል ካላችሁኝ ደግሞ 21299 የፓውንድ ስተርሊንግ ምንዛሬ ሲሆን አንዱ የፓውንድ ስተርሊንግ ደግሞ 212 ከ99 እንደማለት ነው። በመቀጠል የስዊስ ፍራንክስ ስንት ገባ የሚለውን እንመለከታለን።